ዛሬ እንግዲህ ትሁቴና ካሌብ ተለያዩ። ተመስገን የትሁቴን የድሮ የድብቁን ሚስጥር አውጥቶ ለካሌብ ዘረገፈባት። ቲና ከቤት አልወጣም በማለቷ አባባ በላፕቶፑ የያዘውን ወንጀሏን በሙሉ ለሕግ አካል አሳልፎ በመስጠት እጅ ከፍንጅ ተይዛ እስር ቤት እንድትገባ አደረጋት። ሌላው አሁን ላይ ተመስገን ጋር ሂዳ ትሁቴ ምን አባክ ነው የምትፈልገው? ምንድን ነው ከኔ የምትፈልገው? በማለትም በንዴት ጮኸችበት። እሱም ከመሄዷ በፊት ስለደወለለት ትሁቴ ደወልሽልኝ እኮ ሲላትም የራሱ ጉዳይ የት ነው ያለኸው ስትለውም እቤት ነኝ ሲላት እየሮጠች ሄደች። በዚህን ሰዓት እሱ ላይ ጮኸችና በጥፊ ደረገመችው። ትሁቴ ምንነሽ ነው ሲላትም ይህ ሁሉ ህይወቴን ብስቁልቁል ያደረከው አንተነ ከመጀመሪያ እስከ መጨረሻ፣ ስለዚህ ወይ አንተ ወይ እኔ መሞት አለብን በማለትም ጮኸችበት። በዚህን ሰዓት እኔ ሞትላለሁ አንተ መሞት አትፈልግም ስትለው ሁለታችንም በህይወት መኖር አለብን፣ ማናችንም መሞት አንፈልግም፣ ላንቺ ብዬ ነው ብዙ ነገሬን አጥቼ እየተንከራተትኩ ያለሁት አላት። እንግዳውስ እኔ ሞትልሃለሁ በማለትም ጮቤውን ከሱ እጅ ላይ ንጥቅ አድርጋ ራሷን ለማጥፋት ስትሞክር እንደምንም ብሎ ከሷ ላይ መንጥቆ ቀማት። በዚህን ሰዓት ትሁቴ በጥፊ ደርግመው አይንህን እንዳላይ ብላ ጥላ ወጥታ ሄደች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ትሁቴ እውነታውንም ተመስገን ስላወጣባት ከዚህ በላይ መደበቅ አልችልም ብላ የልጇን ፎቶ ይዛ ክችን ቁማ እያለቀሰች ባለችበት ሰዓት አባባ ሄደ። በዚህን ሰዓት ልጄ ደህና ነሽ? ይችልን የእህትሽን ልጅ እያየሽ የምታለቅሹና የምትተክዡ ነገር ምንድን ነው ባክሽ ልጄ ሲላትም አባባ እሺ ይቺ ልጄ የእህቴ ልጅ ሳኮን ልጄ ናት ብላ ነገረችው። አባባም ይህ የምትለው ሰውዬ ፈልጌው ሳይሆን እሺ ተመስገንን ትፈልገዋለሽ ልጄ? በፍጹም በልጅነቴ ደፍሮ ያለ ፍላጎት የሱ ቤት ሲያሰቃየኝ እንደኖረና ይህችን ልጅ በሱ መደፈር እንደወለድኳት ነው አለችው። በቃ አይዞሽ እኔ አውቃለሁ ፈልገሽው እንዳልሆነ፣ ስለዚህ ራስሽን ጠብቂ እንዳታስቢ አላት። በዚህን ሰዓት አሁን ላይ እንግዲህ ካሌብን ተመስገን መንገድ ጠብቆ ከትሁቴ እራቅ፣ ትሁቴ የኔና የኔ ብቻ ናት ብሎት ነበረ። ተመስገን እንደዛ ሲለው ካሌብም ቆይ አንተ እንዴት ነህ ተመስገን? ምንድን ነው የምትከታተለኝ? በሰላም ነው? በሰላም ነው፣ ከትሁቴ ራቅ እያልኩ ነው ሲለውም እሷ ፈቃደኛ ካልሆነችስ ሲለው አንተ እሷ ያገባ እኔ እያልኩ ያለሁት ተሷ ራቅቢ ነው ምልህ አለው። እሱም ሆ በማለትም ጥሎት ሄደ። ሌላው እንግዲህ አሁን ላይ ትሁቴ ቲናን ለማባረር ታዘዘች። አባባ እንግዲህ ሁላቸውንም ትሁትን እና ዶክተሩን ከተመስገንና ከቲና አስመለጠ። ትሁቴ ውጡ አንቱ እናንተ በማለትም እንግዲህ ተመስገን አፍጥጦ እየተመለከተ ነበር። በዚህን ሰዓት ትሁትና ዶክተሩ ሲወጡ አባባ ሊወጣ ሲል ተመስገን ሊይዘው ሞከረ። አባባ በእርግጫ ብሎ ድፍት አድርጎ ጥሎት ወጣ። በዚህን ሰዓት ቲና ደነገጠች። በኋላ ላይ እንደምንም ብሎ ሲነሳ ይሄ ሽማግሌ ጀግና ጫወታ አይደል አሳየዋለሁ ሲልም ግን እኮ አባባ ጀግና ነው አለች ቲና። ምን? አዎ ጀግና ነው አላየውም እንዴት ጠቅልሎ ሲሄድ አለችው። በዚህን ሰዓት ተናደደ። ዝም በይ አንቺ ከዚህ ውጭልኝ፣ ከዛሬ ጀምረሽ እኔ ጋር ምንም አይነት ስራ መስራት የለብሽም፣ አልፈልግሽም ሲላትም አስፈልጋለሁ፣ በእርግጥ እዛ ቤት እንዴት መውጣት እንደማልችል አላቅ፣ መግባት እንደምችል አላቅ አለችው። ይልሽ አልታስፈልግኝም ሂጂልኝ ሲላትም አብረን ስራ መስራታችንን አትርሳው እንጂ የትኛው ስራ ነገር ሳታመጪ ውጭ ሲላትም ቲና ወጥታ ሄደች። አባባ ፊት አይኗን አፍጣ ሄደች። አባባና ትሁቴ ተማክረዋል። ይኸውልሽ ትሁቴ ቲና ስትመጣ ከዚህ ቤት እናስወጣታለን ሲላትም አባባ ደግሞ እሷን ስንት ጊዜ ነው ለማስወጣት የሞከር ነው፣ እሷን ማስወጣት አንችልም ባክ አለችው። በአሁን ግን እመኚ ልጄ
እውነቴን ነው ሲላትም እንዴ አለች። እንዴት? ይኸውልሽ አንቺ እንድታስወጫት ነው የምፈልገው። እንዴት አባባ? እሺ እኮ አትለኝም ስትለውም ይኸውልሽ አሁን ታስወጫታለሽ፣ ልብሷን በፌስታል ጠቅልለሽ ውጭ ታያታለሽ። እምቢ ካላይ ደግሞ እኔ የማረገውን አውቃለሁ ሲላትም አባባ ደግሞ እሺ እሺ ካለች እሞክራለሁ አለችው። ከዛ እሱም አሁን ቲናን እንግዲህ ተመካክረው አባባ ተዚህ ቤት እንድትወጭ እፈልጋለሁ አላት። አባባ እኔ ተዚህ ቤት መውጫ እኮ የለኝም አለችው። ግን ደግሞ የሆነን አንድ ነገር አድርግልኝ። ድርድር ነው አላት። አረ በፍጹም አይደለም፣ ታውቃለህ እኔ መሄጃ የለኝም፣ ማንም የለኝም፣ ቤት የለኝም። ስለዚህ ከዚህ ቤት እንድኖር አልፈቅድም። ስለዚህ እኔ ከዚህ ልውጣ እና በቃ እንትን በለኝ፣ ብር ስጠኝ አለችው። እኔ ምን አገባኝና ነው ለአንቺ ብር የምሰጠው? የራስሽ ጉዳይ፣ እንዴት እንደማስወጣሽ አሳይሻለሁ አላት። በዚህን ሰዓት ዘው ብላ ትሁቴ አጠገብ ሄደች። ትሁቴ ክችን ነበረች። ከዛም አንቺ አለች። ማን የልብ ሰጥቶሽ እኔን ለማስወጣት የሞከርሽው አለቻት። አረክ አሁን ውጭ ልብስሽን ይዘሽ፣ አይንሽን ማየት አልፈልግም ስትላትም አረ እባክሽ እንደዛ ነው እንዴ አለች ዲና። እንግዳውስ እሱን አብረን የምናየው ይሆናል ስትልም እዩ አንቺ ልብሴን ቆጥረሽ ውጭ ባልሽበት ፔስታል ዘርግፊና የራስሽን ልብስ ቆጥረሽ ውጭ ከዚህ አለቻት። በዚህን ሰዓት እዩልሽ ውጭ አንቺ እኔን አላወቅሽውም እኮ ቦታችንን ተቀያይረን ከተቀያየርን ቆየን። እኔና ካሌብ ልንጋባ ነው። ስለዚህ አርፈሽ ብትውጭ ይሻለሻል። ምን? አዎ። በዚህን ሰዓት ትሁቴ ቀይር ብላ ቲናን ልምደበድባ መስሏት ፈርታ ትሁቴ ተረጋጊ ብላ ከዛ ወጣች። በእርግጥ እዚህ የመጣሁት ውሃ ልጠጣ ነው በማለትም እንግዲህ ፈርታ ትሁቴ ወጥታ ቁጭ ባሉበት ሰዓት አባባ እዩልሽ ቲና ዛሬ እዚህ ያደርሽው እኔ ጨለማ ነው ብዬ ነው። ጠዋት በሌሊት ልብስሽን የተቆጠረው ልብስሽን ይዘሽ ውልቅ እንድትይ አላት። አባባ እናንተም ውጡ ማለታችሁን አሰለችው፣ እኔም አልወጣም አለችው። በዚህን ሰዓት ካሌብም ትወጫለሽ አዎ ሲላትም እሺ አልወጣም ስትል እንግዳውስ ለህግ ደውዬ እንዳስወጡሽ አረጋለሁ አላት። አረክ እንትኑ እንደሆን ካሜራውን አቋርጬብሃለሁ፣ ስለዚህ ምንም አታመጣም አለችው። ትሁቴ ያንን ላፕቶፔን አንጭ ሲልም ላፕቶፑን አንጥታ ስትሰጠው አባባ ሲያሳያቸውም የቲና ጉር በላፕቶፑ ውስጥ ነው። በዚህን ሰዓት የላፕቶፑን ልታጠፋ እየተታገለች ባለችበት ሰዓት አባባ ለፖሊስ ደውሎ እሷ እንድትያዝ አደረገ። ካሌብ አሁን ስሜታዊ ሆኗል። አባባም ካሌብን የመጨረሻ ተናደደበት። አንተ መቼም የማይገባ እማትረባ ልጅ ነህ። አንድ ልጅ እንዴት የማይረባ ይሆናል? ትሁቴን መጠበቅ ካቃተህ እኔ ጠብቃታለሁ፣ ልጄን አድናታለሁ ሲልም አባባ እስከ መቼ ነው በሷ እስከ መቼ አለ። ምንድን ነው? ትናንት መጥቶ እዚህ ቤት ድረስ ተመስገን የሚባለው ከእሷ ጋር ግንኙነት እንዳላቸውና አብረው እንደኖሩ ነገረኝ አለው። እና ቢሆንስ? አየህ እኔን ለማስቀናትም ሞከረ። ምን አባካ ገባህ? ያለፈ ላይፍ ሊሆን ይችላል። ባለፈ ላይፏ አንተ ምን አባካ ገባህ አለው። እንደ አባዬ እኔን እየተቆጣህ ባልሆነ ሲልም ምንድን ነው ግንፍል የሚያደርግህ? ይኸውልህ እሱም እንደዚህ የሚያደርግህ በዚች ምድር እግር ተክተህ እግር ልጠህ እግር ብትተካ ትሁቴን የምታክል ሴት አታገኝ። ስለዚህ እሱም እንደዚህ እየሆነ ያለው እንደ ሰው አይነት ሴት ማግኘት ስለማይችል ነው። ታስወሰርካት እኔ ለልጅ ይሆናለሁ። አሁን የታገል ካመስልም እንዴ? እስከ መቼ ነው ለሷ ህይወታችንን አሳልፈን የምንሰጠው? እስከ መቼ ነው የምንታገለው እንዴ? ሰላማችንን እንኖርበት አለ። እና አሁን አንተ ታግያ አድኛት ነው ልትል ነው? እኔ እኮ ነኝ የታገልኩ ያለሁት እያዳንኳት ያለሁት። እረሳኸው እንዴ? ላብስ እስከሚንጠፈጠፍ እቤት ድረስ ስመጣ አለው። አባባ
የሰው ሞራን ደግሞ ጠብቅ አለ ካሌብ። አንተም የትሁትን ሞራን ጠብቅ። ምን ብልሃት ነው አለው። ከባሏ ጋር ግንኙነት እንዳላትና በእሷ ጉዳይኛ ምንም እንደማያገባን ነግሬያት ነው። አየህ አስቀየምካት። ለዛ ነው እያለቀሰች ወጣችሁ። በጣም ታሳፍራለህ። እንዳንተ የሚያሳፍር ልጅ መውለዴ በጣም አዝኛለሁ አለው። በዚህን ሰዓት ተመስገን ግራ ተጋባ። ትሁት እንግዲህ ተመስገን ጋር ሂዳ ደውላለትም ስለነበረ በጣም ተናዳ የሮጠች እያለ ካሌብ ከፊት ለፊቱ አገኛት። ትሁቴ እያለ ተከትሏት መጣ። እሷም እንዳትጠቀኝ እንዳትቀርበኝ በማለትም ካሌብ ላይ ጮኸችበት። ካሌብም ደንግጦ የሚሆነው ግራ ገባው። ተከትሎ ቢሮጥም ትሁቴን አልደረሰባትም በንዴት። እናም አባባ ቁጭ ብሎ ልጆች ማወራቸዋለን ሲልም ትሁቴ እኔም አንተን ለብቻ አወራለሁ አባባ አለችው። እሺ እኔ ልሄድ ስትልም እማወራቸዋለሁ አለኝ እያልኳቸው እኮ ነው ትሁቴ አላት። አይ እኔም አንተን ለብቻ አወራሃለሁ አለችው። በዚህን ሰዓት እሺ ብላ እክችኗ ሂዳ ቆማ የልጇን ፎቶ እያየች አባባ መጣ። ቆይቼ የእህትሽ ልጅ ምን ሆና ነው ስታያት ሁልጊዜም ትረበሻለች ሲላትም አባባ ይቺ የእህቴ ልጅ አይደለችም። ይህ የምታየው ጭራቅ ተመስገን ፈልገሽው አብረሽው ሆነሽ ነበር አላት። በ15 ዓመቴ አስገድዶ ጫካ ደፍሮ አስገድዶም ጠልፎ አብሬው እንድኖር አደረገኝ። ይችን ልጅ እንደወልድ አደረገኝ። የኔ ልጅ ናት አለችው። ገምቼ ነበር ልጄ። አሁንም ምን አባትሽ እከላከልልሻለሁ። ምን አባቱም አያመጣም። ስለዚህ የሚያደርገውን አሳያለሁ አለ። ቲና እንግዲህ ይህን ልጅህን አንገቱን ቆርጦ ይልክልሃል አለችው አባባን። ያርገውና እንታያለን አላት። በዚህን ሰዓት እንግዲህ ካሌብ ፍርሃት ቢለውም ለትሁት መጋፈጥ እንዳለበት አባባ አስጠነቀቀው። እንግዲህ ተመስገን ዳኒን አገኝና ሰላም አለው። ሰላም ይኸውልህ ወንድሜ ሚስትህ በማያገባት ገብታ ችግር ውስጥ እየገባች ነው። ስለዚህ አሳርፏት አለው። ማለት ኢደን? አዎ ኢዱ እንደዛ አታረግም። አዎ እሷ የሆነ ነገር ብትሆን አንተ ዝም ብለህ አትቀመጥም። ስለዚህ አንተም ችግር ውስጥ ከምትገባ አሳርፋት ብሎ ነገረው። ቻናሉን ሰብስክራይብ እያረጋ